ሰላም ውድ አድማጮቻችን የዕለቱን የስፖርታዊ የዝውውር መረጃዎችን የማያቀርብላችሁ ይሆናል። የተለያዩ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ቤት በብሪያን ምቤሞ በሚመለከት ትናንት ቶተንሃም ያቀረበው አዲስ ጥያቄ በብሬንፎርድ ተቀባይነት ሊያማግኘት እድሉ ሰፊ ነበር። ብሬንፎርድ ከጠበቁት በላይ እስከ 70 ሚሊዮን ፓውንድ ነበር። ነገር ግን የተጫዋቹ ምርጫ ወደ ማንቸስተር ዩናይትድ ማቅናት ነው። እንግዲህ ለዩናይትድ ደጋፊዎች ይህ አስደሳች ነው። ምክንያቱም ምንም እንኳን የቻምፒዮንስ ሊግ ተሳትፎ ባይኖርም ዩናይትድ ትልቅ ክለብ መሆኑ ብዙ ተጫዋቾችን በመሳብ እያሳየ ይገኛል። ቸልሲ ቤት ስንሄድ የጃኦ ፌሊክስን ጉዳይ እናነሳለን። ከዛ ውጭ ስለ ማድዌኬም የተነሱ አዳዲስ መረጃዎች አሉ። ውድ አድማጮቻችን አርሰናልን በሚመለከት አርሰናሎች እንግዲህ አሌክሳንደር ሮቤርኖን ጥሩ የመሀል ተከላካይ ነው ብለው ከሊል ለማስፈረም ይህንን ተጫዋች እያሰቡ ይገኛሉ። የቪክቶር ዮኮሬስ ዋጋ በመጨረሻም ታውቋል። ኒኮ ዊሊያምስ እንግዲህ አርሰናልን፣ ቸልሲን፣ ባየር ሙኒክን ጥሎ ወደ ባርሴሎና የሚያደርገው ዝውውር እንግዲህ እየተሳካ ያለ ይመስላል። እነዚህንና ሌሎችን የዝውውር መረጃዎችን ይዘን ተመልሰን መጠናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ለሊቨርፑል ደጋፊ በጣም አሳዛኝ ዜና መጥቷል። ውድ አድማጮቻችን ማይክል ኤድዋርድስ ወደ አልሃሊ ሊያቀና ነው። የሊቨርፑል ከዚህ ቀደም የርገን ክሎፕን ወደ ሊቨርፑል ሲመጡ ምልመላው ዘርፍ ላይ በሚገባ ስፖርቲንግ ዳይሬክተር ሆኖ ያመጣቸው በሞሐመድ ሳላህ በነሴዶ ማኔ ዝውውሮች ላይ ከፍተኛ የሆነ ተጽዕኖ የነበረው ማይክል ኤድዋርድስ የርገን ክሎፕ ጊዜ መልቀቁ የሚታወስ ነበር። ተመልሶ የርገን ክሎፕ ከለቀቁ በኋላ የአርነ ስሎትን፣ ሪቻርድ ሂውስን በማምጣቱ በኩል ከፍተኛ ሚናን የተወጣው ማይክል ኤድዋርድስ አሁን ሊቨርፑልን ተሰናብቶ ወደ ሃላሪ የሚያቀና ይሆናል። ኤፍኤስጂንም የሚሰናበት ይሆናል። ይህ ትንሽ ለሊቨርፑል ደጋፊዎች አስቸጋሪ የሚባል ዜና ነው። እንግዲህ በሳምንታት ውስጥ የትናንት የፍሎሪያን ዌርዝ ጉዳይ፣ ዛሬም ፋብሪዚዮ ሮማኖ፣ ትናንት ዴቪድ ኦርነስቴን ሁለቱም እንዳረጋገጡት ፋብሪዚዮ ሮማኖ ዛሬ ሙሉ በሙሉ ፊርማዎቹ ተጠናቋል። የጤና ምርመራ ብቻ ነው የሚቀረው። ዴቪድ ኦርነስቴን ደግሞ እንደተናገረው ከሆነ አንድ መረጃን ይዞ ወጥቷል። 100 ሚሊዮን ፓውንድ ሲደመር 16 ሚሊዮን ፓውንድ ያ ማለት ሳምንታዊ ደሞዙ 380 ሺህ ሆኖ በአመት 20 ሚሊዮን ዩሮ በላይ የሚያገኝ ይሆናል። ከሳላህ በመቀጠል የሊቨርፑል ከፍተኛው ተከፋይ የሚሆን ይሆናል። ይህ ለሊቨርፑል እንግዲህ ደሞዙን ከፍ ያደረገባቸው በባየር ሊቨርኩሰን የሚከፈለው ገንዘብ ነው። ሊቨርፑል ቤት ሳንወጣ ሁለት መረጃዎችን ልጨምርላችሁ። ዳርዊን ኑኔዝ የዛሬ 3 ዓመት በዚህ ወቅት ነበር የፈረመው። በሊቨርፑል 143 ጨዋታዎችን አድርጎ 40 ጎሎችና 32 አሲስቶችን ያደረገው ዳርዊን ኑኔዝ አሁን በብዙ ክለቦች ይፈልጋል፣ በናፖሊ እንዲሁም በሌሎች። ይህ ተጫዋች ግን 3 ዓመት ሊቨርፑል ቤት ቆይቷል ማለት እንችላለን። ሌላኛው 3 ዓመቱ ሆኖታል ማለት ነው። 2 ሲዝኖችን በጥሩ ፐርፎርማንስ አሳይቷል። ይህ ዓመት እንኳን የተቸገረበት የውድድር ዓመት እንደሆነ መረሳት የለበትም። ሌላኛው እንግዲህ የኳንሳ ጉዳይ ነው። ኳንሳን ኒውካስትል እየፈለገው ይገኛል። እንግዲህ ጀራርድ ኳንሳ በተለይ የሁለቱን የምርጥ የመሃል ተከላካዮች የኮናቴንና የቨርጅል ቫንዳይክን ሁለቱን ጥምረት መስበር አልቻለም። ሊቨርፑሎች ይህንን ተጫዋች መልቀቅ አይፈልጉም። ነገር ግን ድርድሮቹ እንደቀጠሉ ነው። ምክንያቱም ሊቨርፑሎች ጆ ጎሜዝን በዚህ የዝውውር መስኮት የመልቀቅ ዕድል ሊኖራቸው ይችላል። ወደ 8 የእንግሊዝ ፕሪሚየር ሊግ የ28 ዓመቱን ተጫዋች ለማስፈረም ይፈልጋሉ። እነዚህ ሁሉ ክለቦች ምን ያክል ጎሜዝ ተፈላጊ እንደሆነ የሚታይ ነው። አስቶን ቪላ ይፈልገዋል፣ ኒውካስትል፣ እያንዳንዱን ቡድኖች መጥራት ትችላላችሁ። እንግዲህ 8 ካልኳችሁ። ወደ አድማጮቻችን ወደ ሌሎች መረጃዎቻችን እናቅና። እንግዲህ ብሪያን ምቤሞ እና ማንቸስተር ዩናይትድን የሚመለከተው መረጃ ነው የመጀመሪያው የሚሆነው። ማንቸስተር ዩናይትድ እንግዲህ ብሪያን ምቤሞን ባለፉት ሳምንታት ጥረቶችን አድርጎ አርሰናልን እንዲሁም ደግሞ ኒውካስትልን ጥሎ ለማንቸስተር ዩናይትድ ፍላጎት እንዳለና ወደ ዩናይትድ መሄድ እንደሚፈልግ ተናግሮ ነበር። ነገር ግን የቶማስ ፍራንክ ወደ ቶተንሃም ሆትስፐር አሰልጣኝነት መሄድ ይህንን ዝውውር ይጠልፈዋል የሚል ነበር። ወዲያውኑም ያደረጉት 70 ሚሊዮን ፓውንድ ይዘው ነው እንግዲህ ወደ ብሬንፎርድ ሂደው አቅንተው የጠየቋቸው። ነገር ግን ብሬንፎርዶች ይህንን ዝውውር የመቀበልና በደስተኛ የመሆን እድል ነበራቸው። ነገር ግን ተጫዋቹ ወደ ቶተንሃም የማቅናት ፍላጎት የለውም። ማንቸስተር ዩናይትድ ያለ ቻምፒዮንስ ሊግ ተሳትፎ አሁንም ብዙ ተጫዋቾችን እየሰበሰበ ይገኛል። ሌላኛው የሚሆነው የማቲያስ ኩኛን የሚመለከት ነው። ማቲያስ ኩኛ ለምን ያለ ቻምፒዮንስ ሊግ ተሳትፎ መጣ ተብሎ ሲጠየቅ ወደ ዩናይትድ በቀላሉ ነው የመለሰው። ምክንያቱም አለ ማንቸስተር ዩናይትድ ትልቅ ክለብ ነው በማለት እንግዲህ አስተያየቱን ሰጥቷል። ይህ ትንሽ እንግዲህ ለማንቸስተር ዩናይትድ ደጋፊዎች የሚያስደስት ነው ብዬ አስባለሁ። የቪክቶር ዮኬሬስን በሚመለከት አርሰናልና ማንቸስተር ዩናይትድ በዚህ ተጫዋች ጉዳይ ላይ እንግዲህ ፍላጎት እንዳላቸው ጥያቄዎችን ለማቅረብ እንዳሰቡ ይታወቃል። ከ60 እስከ 70 ሚሊዮን ዩሮ እንደሆነ ዋጋው አሁን በመጨረሻ ታውቋል። እንግዲህ የስፖርቲንጉ ፕሬዚዳንት ያደረጉት ጥረት አልተሳካም ማለት የሚቻል ነው። ሌላኛው መረጃ የሚሆነው ማንቸስተር ዩናይትድ ቤት ግብ ጠባቂ ፍለጋቸው ላይ እንዳሉ ይታወቃል። ኤሚ ማርቲኔዝ የጋላታሳራይን ጥያቄ አልተቀበለም። አሁን በቀጥታ የሚፈልገው የተሻለ ደሞዝን ለሱ የሚያቀርቡለት ነበር። ለሩቤን አሞሪም ማንቸስተር ዩናይትድ መጫወት እንደሚፈልግና ዝውውሩን እየጠበቀ እንዳለ የሚያሳዩ ናቸው። ቸልሲ ቤት እናቅናና የቸልሲ የተከላካይ ፍላጎት ቶማስ አራሃው ላይ እንዳለ ይታወቃል። የዚህ ዝውውር አካል በማድረግ ጃኦ ፌሊክስን ወደ ቤኔፊካ መመለስን ያስባሉ። ነገር ግን አንደኛ አስቸጋሪ ያደረገው የዚህ ዝውውር ጉዳይ
ጉዳይ ቤኔፊካዎች ይህንን ተጫዋች መልሰው መውሰድ ይፈልጋሉ። እንግዲህ የቤኔፊካው ፕሬዚዳንት አስተያየቱን ሰጥቷል። ምንድን ነው ያለው ካላችሁ፣ አንደኛ የደሞዙ ጉዳይ አሳሳቢ ነው። ለዝውውር የሚከፈለው ዋጋ አለ። እንግዲህ ለመጫወት የሚፈልግ ከሆነ በቤኔፊካ ተፈልጓልና ጃኦ ፌሊክስ ሌሎች ቡድኖች ሂዶ የመጫወቻ እድል እንዲያገኝ ይጠበቃል። ቸልሲዎች የዚህ ተጫዋች የዝውውር አካል አድርገው ይህንን ተጫዋች መልቀቅ ይፈልጋሉ። አርሰናሎች የመስመር ተጫዋች እንደሚፈልጉ ይታወቃል። አሁን የኒኮ ዊሊያምስ ፍላጎት አልቋል በሚባል ሁኔታ ተጠናቋል ማለት ይቻላል። ቸልሲም ይህንን ተጫዋች እንደሚፈልገው ይታወቃል። ተጫዋች ግን ወደ ባርሴሎና በማቅናት በአመት 12 ሚሊዮን ዩሮ ኦልሞስት ተጣርቶ ወደ 7 ሚሊዮን ዩሮ አካባቢ የሚደርሰውን ተስማምቷል። ደሞዙን ለመቀነስ አርሰናልን ቸልሲን ሲጠይቀው የነበረውን የ300 ሺህ ጥያቄ የ300 ሺህ ሳምንታዊ ደሞዝ ትቶ ወደ ባርሴሎና የሚያቀና ይሆናል። ይህ ዜና እንግዲህ ለአርሰናል ለቸልሲ ጥሩ የሚባል ዜና ሆኖ አልታየም። ውድ አድማጮቻችን፣ ስለዚህ ያንን ለመተካት ተጫዋቾችን እየፈለጉ ነው። አንዱ አንቶኒ ኑሳ ነው። አንቶኒ ኑሳ ይህ እንግዲህ ጥሩ ፐርፎርማንስን ያሳየ ጥሩ ብቃት ላይ የሚገኝ ኖርዌያዊ የአርቢ ላይፕዚግ ተጫዋች ነው። አርሰናሎች ይህንን ተጫዋች ለማስፈረም ጥረታቸውን እያደረጉ ይገኛሉ። 45 ሚሊዮን ዩሮ ሊያወጣ ይችላል። ቸልሲዎች ማድዌክ ጉዳይ ላይ እንግዲህ ሁንም ቢሆን ይህንን ተጫዋች ለሽያጭ አቅርበው የተሻለ ገንዘብን በቀጥታ ማግኘት አይፈልጉም። ተረጋግተው ይህንን ተጫዋች የተለያዩ ተጫዋቾችን ካመጡ በኋላ እንጂ ተጫዋቹ ቡድኑን እንዲለቅ ፑሽ ወይም ደግሞ ግፊትን አያደርጉበትም። ስለዚህ በቸልሲ ቤት የመቆየት እድል ይኖረዋል። ዱዋንስቤሪያል በመጨረሻ በዌስትሃም እንደሚፈለግ በግራሃም ፖተር እንግዲህ ይህንን ተጫዋች እንደሚፈልጉትና ዌስትሃም አዲስ ጥያቄ ለማቅረብ ፍላጎት እንዳለው መረጃዎች ያሳያሉ። አርሰናሎች እንግዲህ አርሰናልና ናፖሊ የሚፎካከሩበት ተጫዋች ሆኖ የመጣው አሌክሳንደር ሮቤርኖ ይባላል። ሮቤርኖ እንግዲህ በብራዚል ብሔራዊ ቡድን የመጀመሪያ የመሰለፍ እድሉን አግኝቷል። ጥሩ የመሃል ተከላካይ እንደሆነ፣ ረጃጅም ኳሶችን በመለቀቅ ረገድ ጥሩ ብቃት እንዳለው በአርሰናል ቤት ታምኖበታል። አርሰናል እንግዲህ የሳሊባ እንዲሁም ደግሞ የገብርኤል ማጋሌስን የሚያግዙ ተጫዋቾችን ወደ ፕሪሚየር ሊጉ ማምጣት ይፈልጋል። ምክንያቱም አርሰናል ቤት የሃምስትሪንግ ጉዳት በዝቷልና ወይም የጡንቻ መሸማቅ፣ ያ ደግሞ በብዙ ጨዋታዎችን መጫወታቸውን ተከትሎ ስለሆነ ይህንን አይነት የተለያዩ አይነት ተጫዋቾችን በአንድ ላይ የማሰለፍ ፍላጎት እንዳለው ማይክል አርቴታ ተናግሯል። ስለዚህ በተከላካይ መስመር በኩል ከዚህ በፊት ጥረቶችን እንዳደረጉ የምታውቁት የዴኒ ሁይሰን ጉዳይ ነበር፣ አልተሳካም። ስለዚህ አሁን ወደ ሊሉ ተከላካይ ታቸውን አዙሯል። አርሰናል እንግዲህ ድርድሮችን በቅርቡ የሚጀምሩ ይሆናል ተብሎ የሚታሰብ ነው የሚሆነው። ሌላኛው እንግዲህ መረጃችን የሚሆነው የጣሊያን ብሔራዊ ቡድን አዲስ አሰልጣኝ አግኝቷል። በመጨረሻም ስፓሌቲን ያሰናበት የጣሊያን ብሔራዊ ቡድን የቀድሞውን የኤሲ ሚላኑን የመሃል ተጫዋች እንዲሁም ደግሞ የናፖሊን አሰልጣኝ የነበረውን ጂናሮ ጋቱሶ ሹሟል። ጋቱሶ እንግዲህ በጣሊያን ብሔራዊ ቡድን በአዙሪዎቹ ስር የምናየው ይሆናል። አሌሃንደር ጋርናቾ በመጨረሻ ፈላጊ ቡድን ያገኘ ይመስላል። የቀድሞ ክለቡ አትሌቲኮ ማድሪድ ጋርናቾን ለመውሰድ ጥያቄዎችን ለማቅረብ እያሰበ እንዳለ ብዙ መረጃዎች እያሳዩ ይገኛሉ። ውድ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።